አሁን ስጠይቃት አንቺ ልጅ አግብተሽ ታውቂያለሽ? አዎ። ተፈታሽ ወይ አልኳት። አዎ ተፈትቻለሁ። ምን ያህል ጊዜ ሆኖሻል ስላት ትንሽ ዝም አለችና 15 ቀን ያለች ከሆነ ዘንድሮ 40 ሺህ ብር አውጥታለች ትንሽ ቀልቧትና 80 ታወጣለሁ አለኝ ብሎ ብድግ አለች። መክበር የፈለገ ሰው ማግባት አለበት። ረሱልም አለይሂ ሰላቱ ወሰለም እንደ ሷሃባ ጠየቃቸው ያ ረሱላህ ድህነት ጎዳኝ ሲላቸው አግባሉት። አይጎኔ እኮ መረቅ እየቀነሰ የፈላ መረቅ እየቀነሰ ምንድነው ስላት እንደዚህ አርጎኝ እንደው አንጀቴን እንዳሳረረ በዚህ በመረቅ ነው ምገሸረው ያለኝ ነው ስትል ሰምቼ ነው ብላ እና አረሲ አይኑን አለ ያጥፋው አራያንችን አይን አለ ያጥፋው አንድ ሲባባሉ ግብግብ ይያዛል። ከዛ ባል ያለው ከዛችኛይቱ ቆሙ። እነዚህ ደግሞ ባል የሌላቸው ባል የሚፈልጉት ደግሞ ከዛችኛይቱ ቆሙና ድብልቅልቅ ያላጣው ይጣላል። ማህር ስንት ነው ስል 100 ሺህ ብር አለኝ። እሱ ራሱ ቀድሞ ማለት ነው። በቃ እኔ ያው አንዳንድ ነገር ያስታውቃል ከሁኔታው ተንኮል እንዳላጠራጠርኩና ከነሱ ቀድሜ ማለት ነው። እስኪ ስንት አልከኝ አልኩት 100 ሺህ ብር። እሺ እንግዲህ ይሄ የቃዲነት ስራ በጣም ይገርማል። ብዙ እኔ እንደው አሁን አንዳንድ ጊዜ በቃ ገጠመኝና የሆነ ነገር መጠየቅ የፈለገ ሰው እንዲህ አይነት ቦታ ላይ ነው። ምክንያቱም እኛ ህዝብ ውስጥ ነው የምንሄደው። ህዝብ ውስጥ ነው። ህዝቡ ግማሹ ግንዛቤ ያለው ግማሹ ግንዛቤ የለው። ስለዚህ በዚህ ሁኔታ የተለያየ ነገር ይገጥመናል። ስራውም ትንሽ ያስቸግራል። ዲን ነው እንግዲህ ይሄ ሸሪዓ ነው። ዘዋጅ ለምሳሌ አሁን ጋብቻ የምንለው ነገር ኒካህ ከባድ ነው። ከሸሪዓችን ሙዓመላዎች ላይ በይዕ ፈራኢድና ኒካህ ነው ከባዱ። እነዚህ በጣም ከባድ ናቸው። ይሄንን ከሸሪዓው መሰረቱን ይዘንኛ ወደ ህዝብ በምንገባበት ሰዓት ላይ ህዝቡ አሁን ያንን አያውቅም። ስለዚህ ብዙ ችግር ይገጥሙናል። ያንን እንግዲህ ግማሹን እያስተማርን ግማሹን ደግሞ በሰዓቱ እነሱ ኒካህ ብለው ሲጠሩን ያልተሟላ ነገር ካለ እንደገና ቀጠሮ ሰተን እየሄድ ማገዝ ካለብን እያገዝን ነው የምናደርገው። ብዙ አያውቁትም። እንዳውም ይሄ የኛ አካባቢ አሁን ደወይ ከሚሴ አካባቢ ጃሂሉም ያዓሊም ያህል ነው። በተፈጥሮ ይሄ ደወይ በቃ ጃሂሉ ራሱ ያቃል ያልቀራውም ዑለማ ጋር ነው የኖረው። ቃልቻ ጋር ይነገራል። በሐሉም ጭምር ሸሪዓው እዛ አካባቢ ተጥቢቅ ስለተደረገ ብዙ ያስቸግርም። አሁን ከዚህ ወጣ በመንልበት ሰዓት ላይ ብዙ ነገር ያጋጥመናል። እኔ በዛ አጋጣሚ በቃ ሰምቼ ማላቀው አይነት ነገር አጋጥሞኛል። ለምሳሌ አንድ ጊዜ ያጋጠመኝ ነገር ጠሩኝና ኒካህ ለማሰር ሄድኩኝ። ሲሄድ ሰው ተደርድሯል። ልጅቷ አጋጣሚ እህቷ ጋር መጣ ነው። የእህቷ ባል አማቿ ነው ወኪል ተብሎ የቀረበው። እንግዲህ እኔ ሄጄ መጀመሪያ የምጠይቀው ልጅቷ ወልይ ያላት ወይ ምርመራ ተደርጓል ወይ ሻሂር ቀርቧል ወይ አግብተሽ ታውቂያለሽ ተፈተሻል ኢዳሽ አልቋል ረጅዕቱ አልተባልሽም ወይ የሚለውን ነገር ይሄን ነው የምናጣራው። አሁን ገባሁ እኔ ያው በደንብ ሰው ተዘጋጅቶ ሁሉም ጥቅ ካለ በኋላ ነው መጨረሻ ነው የገባው። ታዋቂ ልጅ ማን ነው ወኪሏ እኔ ነኝ አለኝ። ምንድነው አንተ ስለው የእህቷ ባል ነኝ አለኝ። አይ አንተ መዳር አትችልም። ስለዚህ እንደ ሸሪዓ መዳር የሚችሉት ወልይ ተብለው የተቀመጡት አባት ወንድም አጎት አያት እነዚህ ናቸው። ከጠፉ ኢብኑ አም ያጎት ልጅ አንድ ደረጃ ወርዶ ሊሆን ይችላልና እነዚህን ነው የምፈልገው ስለው አይ ቆይ እስኪ አለኝ። እሺ አሁን ልጅቷ አግብታ ታውቃለህ አታውቅም? እኔ አላውቅም አለኝ። እሺ ልጅቱን አቅርባን በዚህ በግርዶ ስራ አቀረባት። አሁን ስጠይቃት አንቺ ልጅ አግብተሽ ታውቂያለሽ? አዎ። ተፈታሽ ወይ አልኳት። አዎ ተፈትቻለሁ። ምን ያህል ጊዜ ሆኖሻል ስላት ትንሽ ዝም አለችና 15 ቀን ያለች ከተፈታሽ ማለት ነው። ልብ በይ አልኳት። አሁን ሰዎቹ እንዲያረጋግጡ ነው። አዎ 15 ቀን እንደው ቢሆነኝ እንጂ አያንስም ማለች። አሁን አግቢው እዚህ ሆነ ያለው ሃያ እንግዲህ ሰማችሁ አይደለም? አዎ እኔ እነሱ እንዲያረጋግጡ ነው። ሰማችሁ አይደለም? አዎ ምን የሚባል ነገር አለ? ስለዚህ አይሆንም ስለው የሚያገባው እዛ ቁጭ ብሏል። ሸሁ አለኝ ያልኩት እኔ ግድ የለኝም ዝም ብለው ሰሩልኝ አለኝ። ስለሸሪዓው ግድ የለው በቃ እኔ ግድ የለኝም። አሁን እሷ ተናገረ ከተፈታው 15 ቀን እያለች ነው። ይዳም ያልቀው 30 ተቆርኦ ነው ወይ 3 ጦር ነው ካልሆነ ደግሞ ምናልባት በቁጥር 3 ወር ከብላል። አሁን እሷ 15 ቀን ያለ እስኪ ልብ በይ እየሰማ ነው ሁሉም ሰው እየሰማ ከዛ ሸሁ አለኝ። ምን ሊል ነው ብዬ ስለው እኔ ግድ የለኝም አንተ ዝም ብለው ሰሩልኝ አለ። እና እንዲህ አይነት ገጠመኝ በቃ ያጋጥመናል።
እንደገና አሁን አንዳንድ ጊዜ አሁን ኒካህ ላይ ራሱ ሲጋ ላይ ኒካህ በምንቀበልበት ሰዓት ላይ አንድ ጊዜ ከዚህ ከከተማ ውጭ ወተን ደሴ ሄድን ኮምቦልቻ ይሄኛው ኮምቦልቻ ነው ኮምቦልቻ ሄርንና ከዚህ ከሚሴ ሰው እንግዲህ ነገር ያለው ማለት ያው ወጣቱም ጃሂሉም ራሱ ያዳምጣል ዳዕዋ ይሰማል ስለሚያውቁ አንድ ላይ ተሰብስበን ሄደን ከሚሴዎች እንደዚህ ቁጭ እንዳል እኛ ዝማል እስኪ ቃዲ ካላችሁ አንጧል ናቸው የነሱ ቃዲ የተባለው መጣ ከዛ በኋላ ቁጭ አለና ምንም የጠየቀው ነገር የለም አሁን ኒካህ ሊያስር ቀረበ አወክለኝ ያለው አባቷን ማለት ነው አባት አለ ወንዱ ከከሚሴ ነው ሴቲቷ ኮምቦልቻ ናት እኛ ያው ብዙ ቃልቾች አሉ ከኔ ጋር ዝማል ከዛ በኋላ መጣና ቁጭ አለ አባትየውን አወክለኝ ያለው አሁን ከጎኔ የሆነ ሸማህመድ ኑር የሚባል ቃልች ያለ ነካኝ ዝም በልቆኛ እናስጨርሰው ምን አስቻናል ከዛ አባትየው አወከለው አሁን የሱን ስምና የሷን ስም ጠራና አከሌና አከሊትን አጠናድቻለሁ አለ ጨረሱ አለቀ በቀኒካው ጨረሱ አለ ምንድነው አጠናድቻለሁ ማለት ምን ማለት ነው እኔ ይሄን ቃሉን ራሱ ያን ቀን ነው የሰማሁት አጠናድቻለሁ ማለት ምንድነው በቃ ስር ያለው አለ አረ ይሄ ነገር አልታሰረም ተቀባውስ የሚቀበለው መጀመሪያ ሲታሰራል እንዴ መቼ እንዴት አድርገና ያሰርከው አሁን ኒካህ አርካን አሉ واركان النكاح اربعه الزوج والزوجه والولي والشاهدان والصيغه እነዚህ መማራት አለባቸው እንዴት አርገህ ነው አሁን ይሄ ምኑና ያሰርከው ዘዋጅና ቀቡሉ ማይተገኘ ስንለው እኒ ሰዎች ከየት ነው የመጡት አለ ሰሎ ማለት ተከሚሴ ይሄውልህ ነገር ያለው ወሃብያ መጀመሪያም ተናግር ያለው በቃና እንዲህ አይነት ገጠመኞች አሁን ብዙ ነገር ያጋጥማል ስራው ትንሻው ከሸሪዓ ጋር በጣም ጠብቀን መሄር ካለብን ህዝቡ ጋር ብዙ የሚያሸግር ነገር አለ በተለይ ወጣ ያልን ጊዜ ብዙ ነገር ይገጥመናል ሱብሃንአላህ አጃይብ ያለው ክስተት ነው እንደዚህ የሆነ አጋጣሚ ኖሮ በቃ በመህር አጋጣሚ ሳትጣሉ ማለት ለምሳሌ የሆነ ጊዜ ይባላል ባል መህር ሲጠይቅ ኖርማሊ ልጆቹ ተዋደዋል ባልና ሚስት ሁለቱም ስራዎች ተዋደዋል ከዛ መህሩን በሚጠይቅበት ሰዓት ሽማግሌ ልኮ 40 ሺህ ብር ይላል ከዛ 40 ሺህ ብር አሉ ብሎ ሲነግሩት ለልጁ ያ ልጅ ደግሞ ለቤተሰቦቹ አደውሎ አይ ዛሬ አመት እንግዲህ ማን ነው አሁን ላይ 40 ሺህ አወጣላችኋል አጣሪሻትና 80 ሺህ ታወጣላችኋለች የተባለ አይነት ያ 04 ነው አጋጣሚ ይዙ ከሚሴ ከተማ 04 ቀበሌ ነው ሰዎቹ ካጣየ ነው የመጡት ካጣየ መተው እዚህ ከሚሴ ገብተዋል የሴት ቤተሰብ ልጅቷ አረብ ሀገር ነበር የምትኖረው መሰለኝ እቃ የራሷ ነው ቤት የራሷ ነው ጌጥ የራሷ ነው እሱ ምንም ነገር የለው ልጅቷን በዛ ሐሳምኖ ልጅቱ ጋር ጨርሷል አባት ለሌላ ሰው ሊድሯት ይፈልጋሉ እና ይሄ ዱርዬ ነው አይሆናትም በሚል ሌላ ሐሳብ ነበራቸው ግን እሷ ስለወደደ ያው ጨርሳ ምንም ማድረግ አልቻለች ልጅቷም ደግሞ ያው የራሷ እንትን ስለሆነ መጫን አልቻሉ እኛ ይሄን አናቅም ከዛ ማታ ጠሩን ማታ ነው ይሄርነው ስንሄድ ያው ልጁ ጓደኞቹን ይዞ ተቀምጧል አባት ደግሞ የሆነ ሽማግሌዎች ጋር ተቀምጠዋል ያው ይሄን ኬዝ አላቅም እኔ መጠየቅ ጀመርኩኝ ወኪላለው እንደዚህ ምናምን ሁሉን ጠየቁ አለ ካሉኝ በኋላ መህር ላይ ደረስ አሁን መህር አባት ናቸው እንግዲህ ጠየቋቸው አግብታ ታቃለ ኢዷ ምናምን ሁሉን ከጨረስን በኋላ መህር ስንት ነው ስላቸው ፈጠን አሉና አባቷ 40 ሺህ ብር አሉ ልጁ ዝቁጭ ብሏል አራ ደነገጥኩኝ እኔ ማለት እኛ አሁን ከሚሴ ላይ ደንባለን ያው ሸርዑ እንደ ሸርዑ لا حد لاقل المهر ولا لاكثر መህርን ይሄን ያህል ብሎ ማለት አይቻልም ምክንያቱም የሰው ልጅ አንዱ ሀብታም ነው አንዱ ደሃ ነው በተፈጥሮ ስለሚለያይ እንዳቅሙ እንዲሆን ሸርዑ ክፍት ነው ያደረገው ግን በመስለሃ እንዳገር ሽማግሌ ተነጋግረን አሁን የተቀመጠ ነገር አለ ከዛም በላይ ሰራራቀኝ እኔም ደንግጫለሁ 40 ሺህ ብር ሲሉኝ እሱ የፈለጉት ደግሞ አባት ማፈረስ ነው ልጁ እንዲያገባት አልፈለጉም ልጁ ደግሞ ይሄ ገብቶታል ከዛ አረ እስኪ ጆሮዬን ያዛረገኝ እንደገና ድገሙ አልኳቸው እኔ ያው ሰው እንዲሰማ 40 ሺህ ብር ነው ምለው አሉ ሽማግሌው ማለት ለሰርጉ ነው ተጠርተው የመጡትና እዛ አይኖር እንግዲህ በሰማህ መልስ አልኩት እሱ ሙሽራ ያው መህር የነሱ ነው ያው እየሰማህ ነው በሰማህ መልስ ስለው አልችልም ማለት አይ ሽማግሌ ይግባ አልኳቸው አልቀንስም አሉ እሳቸው የፈለጉት ማፍረስ ነው ምንድነው ያልኩት አላቸው እንደገና ደግሞ ማለት ነው 40 ሺህ ብር አሉት ዝማና አይ በቃ ይሄ ከሆነ ዘንድሮ 40 ሺህ ብር አውጥታለች ትንሽ ቀልቧትና 80 ታወጣለህ አለ ይብሉ ብድግ አለች ተነሳ ያው ጥሎ ሲወጡ እንደገና ያው እኛም ተነሳን ተበታተን
በኋላ በስንትም ሸማግሌ ልጅቷን ሄደው እንደገና ስትሰማ ከውጭ ደንግጣለች። እንደገና ተስማምተው ያው እኔ በራሴ የምወስነው እኔ ነኝ በሚል እነዚህ ያጋጥማል። ሌላው ከዚሁ ከመህር ጋር ተያይዞ እኔ ያጋጠመኝ ኮንዶሚኒየም 06 ላይ ማታ ላይ አሁን ሞተ አላህ ይማረው መሐመድ ኑር ተገኝ የሚባል ነበረ። እሱ ደወለልኝ እና ሄድኩኝ። ሲሄድ ልጅቷ አጋጣሚ በስራ ጉዳይ እዚህ ሀገር መጣ ነው። የዚህ ከሚሴ አካባቢ አይደለችም። አሁን ብዙ ጊዜ የሚሸወዱት የኛ ነገር ያለው የከሚሴ አካባቢ ከልጅነት ጀምሮ እንደ ቤተሰብም እንደ ማህበራዊ ኑሮም ዲን ይሰማሉ፣ በዳዕዋም በምን ያውቃሉ። እነዚህ ከዛሬ የመጡት ናቸው። ልጅቷ ከሌላ ሀገር ነው የመጣችውና እዛ ኮንዶሚኒየም ናት። ልጁ ከሷ ጋር ጨርሷል። ማንነቱ ማይታወቅም። አሁን ገባሁ እኔ ሳይ ብዙ ሰው የለም። መሐመድ ኑር አልኩት። ይሄ ነገር ምንድነው ስለው አይ ጨርሶ ተዋደዋል አለ። አያ ልጅቱ ወኪል ተብሎ የቀረበው ወንድሟ ነው። ወንድሟ ቀርቧል። አሁን አንቺ ልጅ እኔ መጠየቅ ያለብኝን ጠየቅኩኝ። ምርመራውን ማግባቷን መፈታቷን ይዳማለቁ ምናምን ከጨረስኩ በኋላ መህር ላይ ሲደርስ ወንድሟ አለ። ልጅቷ እንደዚህ በግርዶ ስር ተቀምጣለች። እንግዲህ አግቢ እዛ ቁጭ ብሏል። ወንበር አድርገውለት ሌዘር ጃኬት ነው የለበሰው። በቃ ቡፍ ብሎ ቁጭ ብሏል። መህር ስንት ነው ስል 100 ሺህ ብር አለኝ። እሱ ራሱ ቀድሞ ማለት ነው። በቃ እኔ ያው አንዳንድ ነገር ያስታውቃል ከሁኔታው ተንኮል እንዳላጠራጠርኩና ከነሱ ቀድሜ ማለት ነው። እስኪ ስንት አልከኝ አልኩት። 100 ሺህ ብር። እሺ አንተ ለዚህ ለልጅ እንግዲህ ሰይባ ናት። ለዚህ ለልጅ 100 ሺህ ብር መህር የምትከፍል ከሆነ እስኪ ሽልማቷን አሳዩኝ አልኩኝ። ያ ሽልማት ጠይቀን አናውቅም ስለገረመኝ ነው። መህር በራሱ ዘሎ 100 ሺህ ብር ከከፈለ ጌጥ ምን ያህል አርጓል? እስኪ መህሩ 100 ሺህ ብር ካልካንተ እስኪ ሽልማት ምን ያህል አርጎላታል አልኩኝ። ወንድሟ አረ አንድም ነገር ምንም ይገዛላት ነገር የለም አንድ ጉፍታም አልገዛም ማለት አሁን 100 ሺህ ብር ትከፍላለህ አልኩት። አዎ አለኝ። አሁን ቁጭ አልክ። እኔ ገብቶኛ ተንኮል መሆኑ አሁን ቁጭ አርጋ አንተ 100 ሺህ ብር አሁን ቁጭ አርግ ስለው ድንግጣል። ከዛ ያው ሳይሆን ቀረ። በዛው አጋጣሚ ሲከታተሉ እንደገና ልጁ ያው ዱርዬ እንደሆነና ምንም ለትዳር አላማ እንደሌለው ብዙ ታወቀና በመህር ዙሪያ ብዙ ገጠመኝ አለ። ብዙ ያጋጥመናል። አንዳንድ ጊዜ በመብዛት አንዳንድ ጊዜ ደግሞ ያው በማነስም ደረጃ እንደዚህ ያጨቃጭቀናል። ይሄ ስራው በጣም ሰፊ ስራ ነው። በቃ ብዙ ገጠመኝ ያጋጥማል። አንድ የመጨረሻ ስለ ትዳር ተያይዞ አንድ የመጨረሻ ጥያቄ ማንሳት የምፈልገው ጥያቄ ቢኖር የሰው ልጅ ያው እስልምና ትዳርን ያበረታታል። ወደ ትዳር ወጣቶች እንዲጓዙ ያበረታታል እና የሰው ልጅ ትዳርን ሲያስብ በመጀመሪያ ምንድነው ሊያስበውና ሊኖር የሚገባ ነገር? እሺ እንግዲህ ማሻአላ ጥሩ ጥያቄ ነው። ጋብቻ በሸሪዓችን ከመቶ 50% ነው የሚሸፍነው። 50% ሌሎቹ ዒባዳዎች ለምሳሌ ተደምረው እነ ሶላት እነ ጾም እና ሐጅ እንደው ሌሎቹ ማንኛውም ዒባዳ ተሰብስቦ 50%። ጋብቻ ኒካህ የሚለው ደግሞ 50%ን ይሸፍናል። እኔ አሁን አንዳንድ ጊዜ በዳዕዋም አጋጣሚ ላይ የምናገረው ነገር አለ። ባካችሁ አግቡ፣ እንደው በእኛ ዘመን ጭራሽ ላጤ መኖር የለበትም፣ ወንድም ሴትም ተቀሳቀሱ እያልኩ አውጃለሁ። አንዳንድ ጊዜ ደስ ይላቸዋል ሰዎቹ። እንደዚህ አይነት ርዕስማ ወጣቱ ራሱ በጣም በንቃት ጋብቻ በጣም ያስፈልጋል። እንግዲህ ጋብቻ አንደኛ ሰበበ ሪዝቅ ነው። ሰበበ ሪዝቅ ነው። አላህ ራሱ በቁርአን ላይ ወአንኪሑል አያማ ሚንኩም ወሳሊሒነ ሚን ዒባዲኩም ወኢማኢኩም ካለ በኋላ ኢየኩኑ ፉቀራአ ዩግኒሂሙላሁ ሚን ፈድሊህ። መክበር የፈለገ ሰው ማግባት አለበት። ረሱልም ዓለይሂ ሰላቱ ወሰላም አንድ ሱሐባ ጠየቃቸው፣ ያ ረሱላህ ድህነት ጎዳኝ ሲላቸው አግባሉት። አምስት ነበረች፣ ሁለተኛ ጨመረ። አሁንም ባሰበት፣ አሁንም ተጎዳው አላቸው፣ አግባሉት። ሶስተኛዋን ሲያገባ ፈታ። ስለዚህ ማግባት አለበት። እኔ ይሄን ስቀሰቅስ ነው የሚጠሉኝ። አንድ ጊዜ የሆነ አጋጣሚ አስታወስኩኝና አንድ ሰሞን ተከታታይ ዳዕዋ አረግ ነበር፣ 2 አግቡ 3 አግቡ በሚል። አሁንም ይሄ ጥሪያችን እንደቀጠለ ነው። ምክንያቱም አሁን እኛ ሂሳብ ስንሰራ ማለት ነው የአኺረት ዘመን ላይ ስለሆነ ያለ ነው ሴቱ በጣም ብስጧል። ይሄ እንደው ፍጥረት ይላህ ነው። ወደ አኺረት ዘመን ላይ አሁን ወሚን ዓላመቲ ቁርቢ ሰዓቲ ወቅት ራቢያ ቂለቱ ሪጃል ወከስረቱ ኒሳ። ሴት መብዛት ማነው ሴቱ በጣም መብዛት ወንድ ማነስ ነገር አለ። በዛው ላይ ደግሞ ያለው ወንድ በአንዲት ሴት እንግዲህ ወንድ ልጅ እንደው እናቱ ይመስል አንዲት ሴት ጋር ተወስኖ ቁጭ ካለ ሌሎች ሴቶች ሊቀሩ። ስለዚህ በታየዛ የተነሳ እንቀሳቀሳለንና ሴትዮዋ
አጋጣሚ ባሏ ጀገን ብሎ አንድ ጊዜ የሆነ ሴትን ያሰረይለታል ይሄ ነገር በሚስጥር ሰርተ ነው ወሬው ተሰምቷል ከዛ ሚስቲቷ ትሰማለች አንድ ሰሞን በዚህ ዙሪያ ያያረኩ ነበር ዳውይ መስጂድም ትልቁ ፎጆ ዳውይ መስጂድ ያን ቀን አጋጣሚ ኹለፋኡ ራሺዲን አርጌ ስትሰማ በዛ አጋጣሚ ትሰማለች ለካ ለኔ ባል ኒካህ ያሰረው ሻቁት ነው ብላ ይሄንን ነገር ከሰው ተሰማና ታረጋግጣለች በአጋጣሚ ሷ ጎረቤት ሌላ የጎረቤቷ ልጅ ሴት ኒካህ ነበራትና እዛ ኒካህኔ ሰዎች ቀጥረውኝ በዚህ ሰዓት እንድትመጡልኝ ብለውኝ ልሄድ ስል አጋጣሚ የሆነችኛ ቤተሰብ የሆነች ሴት እዛ ድግሱ ላይ አለች አሁን ወጥና ምን ሰርተው እንደዚህ ምግብ ያዘጋጁ ያለ መረቅ ተጥዷል በጎን ይቺ ባሏ ሁለተኛ ያገባባት እኔ ያሰርኩለት እኔ ማሰሬን አረጋግጣለች ከዛ ብረድስት ታመጣና ባዶ ብረድስት እዚህ ብረድስት ላይ ትቀንሳለች እቺኛዋ ደግሞ ጎኗ ወጥ እየቀዳይ ጎኗ ነው ያለችው የኛ ዘመርናት እኔ ጋር እንግባባለን ያቺኛይቱ እና ይቺ እኔ ጋር እንደምትተዋወቅ አታውቅም ከዛ ምን ያረግሽ ነው ትላታለች ቆይማ አንድ ቀለብልብ ቃልቻ አለ አንጂቴን እንዳሳረረው አሁን እየመጣ ነው አሉ በዚህ በመቋሃሉ ምጎንፈው ትላታለች ማን ነው እሱ ትላታለች ያን ሻቁት የሚባል ቀለብልብ አለ ሁለት አግቡ ሶስት አግቡ እያለ በየቦታው እንደዛ አርጎ አሁን ሰማሁኝ እሱ ነው አሉ ባሌን ካሰረው እንደዚህ ያደረገኝ አንጂቴን እንዳሳረረኝ በዚህ በመለቅ ነው ማሳረፍትና ስታወራት ማን ነው እኔ ልመጣ ባጃጅ እየፈለኩ ነው እዛ ልሄድ ማለት ነው አምራሽ ነው ዜሮ አካባቢ ቆም ያለው ስልክ ተደወለ ከዛ ሃሎ ስል እሺ ዘመዳችን የት ነው ያለሁ ታለች አይ አሁን እዚህ ደውይ መስጊድ አካባቢ ነው ለሆነ ኒካህ ጠርተውኝ ወደ አምራሽ ልሄድ ነው አቋት እኔ እዛ ኒካው ቦታ ነው ያለሁት እንዳመጡ አለች እንዳመጡ በቃ ምንድነው አቋት በቃ የሆነ ምክንያት ፍጠሩና ቅሩ እንዳትመጡ እዛ አለች እዛ ደነገኩኝ አህድ ነው እኮ እኔ ቃል ገብቼ ምናምን ስላት እንደው ነግሬዋለሁ በቃ እንዳመጡ ስልኩን ዘጋችብኝ ከዛ እንደገና የደወለልኝ ሰው ደወልኩና አቦኔ ሌላ ዑዝራ አግኝቶኛል ሌላ ሰው ፈልጎ አልመጣውም ማልኩት ቀረው ከዛ ስጠይቃት ምንድነው ስላት ያቺ እንደ ከሌ ምትባል ሴትዮ ታቃለሁ እንዴ አለችኝ እኔ አላቃተም ያ ከሌ ሚስት ናት አለች ምንድነው ታዲያ ስላት ለሱ ኒካህ አስረው ነበር እንዴ አልኳት ተሰምቶ አንድ ወረ ስላት አረ እጎኔ እኮ መረቅ እየቀነሰ የፈላ መረቅ እየቀነሰ ምንድነው ስላት እንደዚህ አርጎኝ እንደው አንጀቴን እንዳሳረረ በዚህ በመረቅ ነው ምገሸው ያለኝ ለስተር ሰምቼ ነው ብላ እና ይሄን ያክል ደረጃ እንኳን ድረስ ሴቱ በቃ ያውኛ በመንቀሳቀሰው በመናረገው ነገር በጣም ይቀየማሉ እንግዲህ ግማሹ ቢቀየምም ግማሹ ሲደሰት ነው ሌላው አንድ ጊዜ ደግሞ የሆነ ሞት ላይ ሴቶች ተደባደቡ ለቅሶ ቤት ነው የሆነ ልጅ ሞቶ እዛ ሰደቃ ላይ አጋጣሚ ነው ያን ቀን መስጊድ ዳዕዋ አድርጌያለሁ ሁለት አግቡ አትፍሩት ይሄ የአላህ አምር ነው مثلا وثلاث وثربا አንድኮ ዑለሞች የሚሉት አሁን አንድ ሚስት ያለው ሰው ፈርድ العين ናት አንድ ሚስት ተሐራም መጠበቂያው ፈርድ العين ናት ስለዚህ ቁርአኑ ሲጀምር ራሱ አንድ ምንትለው ነገር ቁርአን ላይ የለችም ቁርአኑ ሲነሳ ከሁለት ነው مثلا وثلاث ብሎ ነው የሚሄደው ምክንያቱም አንዷ ፈርድ العين የሆነች ደግሞ اختيار ውስጥ አገባ ምርጫ ውስጥ አገባ ዋጅብ ስለሆነች ማለት ነው በዛ የተነሳ ይሄንን ስንናገር አምሽቼ እኔ አላወኩም ጧት እዛ ቤት ሰደቃ ነው ለምሳ ሴቶቹ ወጥ ሊሰሩ ይሄዳሉ ከዛ ዛ ተጣጣው ኃይለኛ ረብሻ ተረብሸው ምንድነው ስንል ሰውየው ደወለና ኑማሪ ዘሙቱ ቤት ሰደቃው ቤት ምሳ ሰደቃው ለምሳ ነው ጧት ወጥ ሲሰሩ ነው የተጣሉት ምንድነው አንዱ መስጊድ ቁጥ ብለው ሴት ታደባድባለሁ አለ ምንድነው ስለው አሁን አንዷ ተመጣና ሽንኩርት እየከተፉ ማለት ነው እንዳው እናት ይሄን ሻቁት እንዳው ሀያቱን አላህ ያርዝመው በረካ አላህ ያርገው ባናገኝ እንኳን እንዳው ይሄን መናገሩ ትላለች እቺ እንደዚህ ምን ትለው ባል የሌላት ናት እንደው ማሳወቁ ለሰው ማሳወቁ አጅር አለው አግባቸው ብሎ መናገሩ ራሱ እንደው በረካ አላህ ያርገው ትላለች ያቺ ደግሞ ባል ያላት የተገባባትን በተራም አይነ ሽጥፋ ቀለብልብ እንደሱ ያለ ሀገር ያጠፋ ደግሞ ማን አለ እሱ እንጂ ሀገር ያጠፋው ስንት ዑለሞቻችን እኛ አሁን አንድ ቀን ይሄን ነገር ሰምተን አናውቅም እሱ ነው እንጂ እየተቀለበለበ እንደዚህ የሚለው ትላታለች እና አረሲ አይኑን አላህ ያጥፋው አራንቺን አይን አላህ ያጥፋው አንድ ሲባባሉ ግብግብ ይያዛል ከዛ ባል ያለው ከሷ ከዛችኛይቱ ቆሙ እነዚህ ደግሞ ባል የሌላቸው ባል የሚፈልጉት ደግሞ ከዚህኛው ይቆሙና ድብልቅልቅ ያጣጣ ይጣላሉ የግሩፕ ተባደረ ከዛ ሂጄ ሰውየው ምንድነው ስለው እንዲህ ነው በቃ በሳቅና እንደዚህ አይነት አጋጣሚ ሁሉ ይከሰታል ያው ሴቶቹ እንግዲህ አይወዱም ይች አላህና ሴት ሸሪክ አይወዱም ይባላል አይወዱም የፈለገ ቢሆን ሴቶቹ በዚህ ነገር አይወዱም እና ጋብቻ ሸሪዓችን ነው የሚያበረታታው ሸሪዓተል ኢስላም ጋብቻ ላይ ያበረታታል ላጤነትን ያወግዛል ይሄ አሁን ይሄ የሚቆርቡ ሰዎች ስራ ነው የኢስላም ስራ አይደለም ኢስላም
ማግባት አለበት ተካተሩ ፈኢኒ ሙካቲሩን ቢኩም الامم يوم القيامه ይላሉ ረሱል አለይሂ ሰላም አግቡ ውለዱ ተባዙ መባዛት ነው እኛ ስራችን ማግባት ሶስት ጥቅም ነው ያለው አንድ ሰውየው በሰዓቱ ስሜቱን ይረካል በቃ በስሜቱ ማርኪያ ይሆነዋል ሁለተኛ ዘሩን ይተካል ሶስተኛ እንደገና ደግሞ ለአኺራው ነሱ ላይ ይቋረጥም ብዙ ጥቅም አለው ስለዚህ ማግባት አለበት እስላም عليكم بسنتي فمن رغب عن سنتي فليس مني ጋብቻ የረሱል አለይሂ ሰላም ሱና ነው ከዚህ ከሱና ደግሞ ራሱን ያገለለ ሰው ከሱና ራሱን እንዳገለለ ነው የሚቆጠረው